ትንሽ አስቡ። ለ3 ዓመታት ከአምላክ ጋር አብሮ ቢኖሩ፣ ታምራቱን ቢመለከቱ፣ ሙታን ሲነሱ ቢያዩ መጨረሻው ምን ይሆናል ብለው ያስባሉ? ቅዱስ ወይስ ጻድቅ? ለአስቆሮቱ ይሁዳ ግን መልሱ ፍጹም ተቃራኒ ነበር። እሱ ከጌታው እግር ስር ሆኖ የዲያብሎስ መሳሪያ ሆነ። ለመሆኑ የሰው ልጅ እስከዚህ ድረስ እንዴት ሊጨክን ይችላል? ጌታን እያዩ መጥፋትስ እንዴት ይቻላል? ይሁዳ ለምን ካደ? የገንዘብ ፍቅር ነበር ወይስ በታሪክ ውስጥ የተጻፈ የማይቀየር ዕጣ ፈንታ? ዛሬ በታሪክ ውስጥ እጅግ አነጋጋሪ የሆነውን የይሁዳን ሕይወትና ሚስጥራዊ ማንነት እንፈትሻለን። አብራችሁን ቆዩ፣ ምክንያቱም ይህ ታሪክ ለሁላችን የሚሆን ትልቅ ማስጠንቀቂያ አለው። ከወደዳችሁት ላይክ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነቢዩን ዕንባቆም ለማስተማር ሲሄድ የይሁዳ አባት ከባልንጀሮቹ ጋር በድንጋይ ላይ ተቀምጦ ባልንጀሮቹ ነቢዩን አክብረው ከመቀመጫቸው ተነስተው ሲያሳልፉት እሱ ግን ተቀምጦ ክብር ሳይሰጥ አሳለፈው። ሲያስተምር ውሎ ሲመለስም ከዚያው ድንጋይ ላይ ተቀምጦ አገኘው። እንዳይነሳ ኮርቶ እንዳይቀመጥም አፍሮ ተሸፋፍኖ አሳለፈው። ነቢዩ ዕንባቆምም ድንጋይ በድንጋይ ላይ ተቀምጧል፣ ከዚህ ሰው የሚወለደው ልጅ አባቱን የሚሰልብ እናቱን የሚያገባ ጌታውን የሚሸጥ ይሆናል ብሎ ትንቢት ተናግሮበታል። የይሁዳ አባት ከቤቱ ገብቶ ለሚስቱ በግድ ካልተነሳህልኝ ብሎ እንዲህ አለኝ ብሎ ነገራት። እሷም ደግ ያደረክ መሰለህ፣ ታላቅ ሰው ሲመጣ ተቀምጦ ማየት ይገባልን ብላ ገሰጸችው። ከዚህ በኋላ የነቢዩ ቃል እንዳይፈጸም ምንጣፍ ላይ ተንንደር፣ መገናኘቱን እንተው ብለው ተማክረው ሲኖሩ አንድ ቀን ፈቃደ ሥጋ አሸንፎት ሴት ከሆነች ከኛ አትወጣም፣ ወንድ ከሆነ ሳይቀድመን እንቀድመዋለን ብለው ተገናኙ። ይሁዳ በዚች ሌሊት ተጸነሰ። በተወለደ ጊዜ ሳይቀድመን እንቅደመው በተባባሉት መሰረት በሳጥን አድርገው ከባህር ጣሉት። በማዕበሉ የአንድ ቀን ተኩል ያህል ሄዶ ስምዖን አስቆሮታዊ አግኝቶ አሳደገው። የአስቆሮቱ ይሁዳ መባሉ ቅሉ ለዚህ ነው። ያደገበት ሀገርና የእናት አባቱ ሀገር ጠበኞች ናቸው። ካደገ በኋላ ያለበት ሀገር ሰዎች በአባት በእናቱ ሀገር ላይ በጦርነት ሲዘምቱ እሱም አብሮ ዘምቶ ነበርና አባቱን አግኝቶ ገድሎ ሰለበው። እናቱንም ከሰፈር ማርኮ ይዟት ገብቶ ሚስት አደረጋት፣ በግብር ማወቃት። አንድ ቀን ሲጨዋወቱ የዚህ ሀገር ሰዎች ዘመድ ዘመድ አይሉህም እሳ አለችው። ከባህር ተገኘህ ይሉኛል አላት። አንተ ጉደኛው ነህ፣ ያ የገደልከው የሰለብከው አባትህ ነው፣ ሚስት አድርገህ የምታኖረኝ እኔም እናትህ ነኝ አለችው። ከዚህ በኋላ ኃጢአታችንን ያስተሰርይልናል ብለው ወደ ጌታ ሄዱ። ኃጢአታቸውን ይቅር ብሎ እሱን ከ12ቱ ሐዋርያት እሷን ከ36ቱ ቅዱሳን አንስት ቆጠራቸው። ጌታ ኢየሱስ ሌሊቱ ሙሉ ሲጸልይ አድሮ ከመረጣቸው 12ቱ ሰዎች አንዱ ሆነ። ይህም ይሁዳ መጀመሪያ ላይ ታላቅ ተስፋና ብቃት የነበረው ሰው መሆኑን ያሳያል። በሐዋርያት መካከል ይሁዳ የገንዘብ ያዥ ባለስልጣን ነበር። በወቅቱ ጌታና ደቀ መዛሙርቱ የሚረዱበትና ለድሆች የሚሰጡትን ገንዘብ የሚያስተዳድረው ይሁዳ ነበር። ይሁዳ ከረጢቱን ይዞ ሳለ ከውስጡ ይሰርቅ እንደነበር ወንጌላዊ ዮሐንስ ይገልጻል። ይህም ክህደት በድንገት ሳይሆን ቀስ በቀስ በስርቆትና በገንዘብ ፍቅር እንደጀመረ ያሳያል። ማርያም ውድ ሽቶ በጌታ ላይ ስታፈስ ይሁዳ ይህ ለምን ለድሆች አልተሰጠም ብሎ ተቃውሟል። ይህ ግብዝነቱ የታየበት የመጀመሪያው ግልጽ አጋጣሚ ነበር። የይሁዳ ክህደት የጀመረው ከከረጢቱ ገንዘብ ነው። በወንጌላዊ ዮሐንስ ላይ ምዕራፍ 12 ቁጥር 6 ላይ ይሁዳ ሌባ ነበር ይላል። በትንሽ ስርቆት የተጀመረው ስስት ጌታውን እስከ መሸጥ የሚያደርስ ትልቅ የክህደት እሳት ሆነ። ማርያም ውድ ሽቶ በጌታ እግር ላይ ስታፈስ ይሁዳ የተቃወመበት መንገድ ከጌታ ጋር ያለውን መንፈሳዊ ግንኙነት መቋረጡን የሚያሳይ የመጀመሪያው ምልክት ነበር። በወቅቱ የነበሩት የካህናት አለቆችና ጸሐፎች ኢየሱስን ለመያዝ ይፈልጉ ነበር፣ ነገር ግን ሕዝቡን ይፈሩ ነበር። በዚህ ሰዓት ነው ይሁዳ እንደ ውስጥ አዋቂ ብቅ ያለው። ይሁዳ ወደ እነሱ ሄዶ ምን ትሰጡኛላችሁ ብሎ ጠየቀ። ይህ የሚያሳየው ክህደቱ በገንዘብ ላይ የተመሰረተ ድርድር እንደነበር ነው። ዋጋውንም በ30 ብር ተስማሙ። ይህ ዋጋ በዘመኑ የአንድ ተራ ባሪያ ዋጋ ነበር። ይሁዳ ጌታውን የገመተውና የሸጠው በባሪያ ዋጋ ነበር። በመጨረሻው ራት ላይ ጌታ ኢየሱስ ክርስቶስ ሴራውን እንደሚያውቅ ገለጠ። ጌታ እኔ ቆርሼ አጣቅሼ የምሰጠው እሱ ነው ብሎ ለይሁዳ ሰጠው። በዚህ ሰዓት ሰይጣን በይሁዳ ገባ ይላል መጽሐፍ ቅዱስ። ጌታም የምታደርገውን ተሎ አድርግ አለው። ይሁዳም በሌሊት ወጥቶ ሄደ። እዚህ ጋር የሴራው ተግባራዊ እንቅስቃሴ ተጀመረ። ይሁዳ ጌታውን የት ማግኘት እንደሚችል ያውቅ ነበር። ጌታ ብዙ ጊዜ ለጸሎት ወደሚሄድበት ወደ ጌቴሴማኒ ወታደሮችን መርጦ ወጣ። በጨለማ ውስጥ ወታደሮቹ ኢየሱስን እንዳይሳሳቱ ይሁዳ እኔ የምስመው እሱ ነው ያዙት የሚል የክህደት ምልክት ሰጠ።
ሰላም መምህር ሆይ ብሎ ሳመው። ይህ በታሪክ ውስጥ እጅግ አስከፊው የክህደት ተግባር ሆኖ ተመዝግቧል። ይህ ሴራ ለምን ተሳካ? ይሁዳ ጌታውን አሳልፎ የሰጠው በጠላትነት ሳይሆን በወዳጅነት ስም ነው። የሴራው አስከፊነትም ያለው እዚህ ላይ ነው። ጠላት ቢከዳህ አይገርምህም። ነገር ግን አብሮህ የበላና እየጠጣ እግሩን ያጠብከው ወዳጅ ሲክድህ ቁስሉ ትልቅ ይሆናል። የመጨረሻው እራትና የሚስጥሩ መገለጥ። በዚያች ታሪካዊ ምሽት ጌታ ኢየሱስና 12ቱ ደቀ መዛሙርት ፋሲካን ለመብላት በአንድነት ተሰብስበው ነበር። ይሁዳም በዚያ ገበታ ላይ ነበር። ጌታ የሁሉንም ደቀ መዛሙርት እግር አጠበ፣ የይሁዳንም እግር ጭምር። ይህ የሚያሳየው ይሁዳ ክህደቱን ቢያውቅም ጌታ ግን እስከ መጨረሻው ሰዓት ድረስ ፍቅሩን እንደገለጠለት ነው። ጌታ በምግብ ላይ ሳሉ ከእናንተ አንዱ አሳልፎ ይሰጠኛል አለ። ሁሉም ደቀ መዛሙርት ደነገጡ። ጌታ ሆይ እኔ ሆን እያሉ ይጠይቁ ጀመር። ዮሐንስ በደረቱ ተጠግቶ ማን ነው ብሎ ሲጠይቅ ጌታ እኔ ቁራሽ አጣቅሼ የምሰጠው እሱ ነው አለ። ቁራሹን አጣቅሶ ለይሁዳ ሰጠው። ይህ በወቅቱ የክብር ምልክት ቢሆንም ለይሁዳ ግን የመጨረሻው የማስጠንቀቂያ ደወል ነበር። መጽሐፍ ቅዱስ ቁራሹን ከተቀበለ በኋላ ሰይጣን ገባበት ይላል። ይሁዳ የጌታን ፍቅርና ቁራሽ ዳቦ ሳይሆን ጨለማውን መረጠ። ጌታም የምታደርገውን ቶሎ አድርግ አለው። ይሁዳም ወዲያው ወጣ፣ ሌሊትም ነበር ይላል ዮሐንስ። ይህም የይሁዳን ወደ ዘላለም ጨለማ መግባትን ያመለክታል። ይሁዳ ጌታውን የት ማግኘት እንደሚችል ያውቅ ነበር። ጌታና ደቀ መዛሙርቱ ብዙ ጊዜ ለጸሎት ወደሚሄዱበት ወደ ጌቴሴማኒ የአትክልት ስፍራ መራ። ይሁዳ ብቻውን አልመጣም። ከካህናት አለቆች የተላኩ ጦር የያዙ ወታደሮችና ሎሌዎችን እየመራ መጣ። ይህም ይሁዳ የጌታን ታምራዊ ኃይል ስለሚያውቅ ሳይሳካ ቢቀርስ በሚል ፍርሃት በብዙ ሰው ታጅቦ መምጣቱን ያሳያል። በጨለማው ውስጥ ወታደሮቹ ኢየሱስን ከሌሎቹ ደቀ መዛሙርት ለይተው እንዲያውቁ ይሁዳ ምልክት ሰጣቸው። እኔ የምስመው እሱ ነው ያዙት አላቸው። ይሁዳ ወደ ጌታ ቀረበና መምህር ሆይ ሰላም ላንተ ይሁን ብሎ ሳመው። በወቅቱ መሳም የፍቅር የክብርና የታማኝነት ምልክት ነበር። ይሁዳ ግን ይህን የተቀደሰ ምልክት ለክህደት መሳሪያነት ተጠቀመበት። ጌታም ወዳጄ ሆይ ለምን መጣህ? በመሳም የሰው ልጅ አሳልፈ ትሰጣለህን? አለው። ወዳጄ የሚለው ቃል የይሁዳን ክብደት ይበልጥ ያጎላዋል። ይሁዳ ጌታን አሳልፎ የሰጠው በጩኸት ወይም በጠብ አይደለም። ይልቁንም መምህር በሚል የክብር ስምና በመሳም የፍቅር ምልክት ነው። ይህ የሚያሳየው ትልቁ ክህደት የሚመጣው ከሩቅ ጠላት ሳይሆን አብሮ ካለና ወዳጅ ከሚል ሰው መሆኑ ነው። ኢየሱስ ክርስቶስ በካህናት አለቆች ፊት የሞት ፍርድ ሲፈረድበት ሲያይ ይሁዳ ያደረገው ነገር ምን ያህል ከባድ እንደሆነ ገባው። በወንጌላዊ ማቴዎስ ላይ ይሁዳ በኢየሱስ ላይ እንደተፈረደበት ባየ ጊዜ ተጸጸተ ይላል። ጌታው ምንም በደል እንደሌለበትና ንጹሕ ደም አሳልፎ እንደሰጠ በገዛ አንደበቱ መሰከረ። ያገኘውን 30 ብር ይዞ ወደ ካህናቱ አለቆች ሄደ። ንጹሕ ደም አሳልፌ በመስጠቴ በድያለሁ ብሎ ብሩን እንዲቀበሉት ጠየቃቸው። እኛስ ምን አገባን አንተ ወቅበት በማለት አፌዙበት። ይህ የይሁዳን ተስፋ መቁረጥ ይበልጥ አከፋው። ይሁዳ ብሩን ቤተ መቅደስ ውስጥ ወርውሮት ወጣ። በኋላ የደም ዋጋ በመሆኑ ለቤተ መቅደሱ አገልግሎት አይውልም ተብሎ የሸክላ ሰሪ መሬት ተገዛበት። ስለ ይሁዳ አሟሟት በመጽሐፍ ቅዱስ ውስጥ 2 ዋና ዋና ገለጻዎች አሉ። ምሁራን እነዚህን 2 ታሪኮች በማጣመር አሟሟቱ ምን ያህል አስከፊ እንደነበር ይገልጻሉ። አንደኛ በማቴዎስ ወንጌል ምዕራፍ 27 ቁጥር 5 ላይ ብሩን በቤተ መቅደስ ውስጥ ጥሎ ሄደና ታንቆ ሞተ ይላል። ይሁዳ የፈጸመው ስህተት ከባድና የካህናቱ መሳለቂያ መሆኑ ተስፋ አስቆረጠው። ይቅርታ ከመጠየቅ ይልቅ የገዛ ራሱን ፍርድ በራሱ ላይ ፈረደ። ሁለተኛው በሐዋርያት ሥራ ምዕራፍ 1 ቁጥር 18 ላይ ይህም ሰው በአመፅ ዋጋ መሬት ገዛ፣ በግንባሩም ተደፍቶ ከመካከሉ ተሰነጠቀ፣ አንጀቱም ሁሉ ወጣ ይላል። የታሪክ ተመራማሪዎች እንደሚሉት ይሁዳ ራሱን በገመድ ሰቅሎ ከቆየ በኋላ ገመዱ ተበጥሶ ወይም የተሰቀለበት ቅርንጫፍ ተሰብሮ በቁልቁል ተዘግዝቆ ወድቋል። በድንጋያማ መሬት ላይ ሲወድቅም ሆዱ ተቀዶ አንጀቱ ፈሰሰ። ይሁዳ የሞተበት ወይም በገንዘብ የተገዛው መሬት አኬልዳማ ተባለ። ትርጉሙም የደም መሬት ማለት ነው። እስከዛሬም በኢየሩሳሌም ውስጥ የሚታወቅ ስፍራ ሲሆን ይሁዳ ከብርሃን ተለይቶ የጨለማ ፍጻሜውን ያገኘበት ምድረ በዳ ምልክት ሆኖ ይኖራል። ጴጥሮስ ጌታን ካደ፣ ተጸጸተ፣ ምርር ብሎ አለቀሰ። ነገር ግን ወደ ጌታው ተመልሶ ንስሐ ገባ። ይቅርታም አግኝቶ ታላቅ ሐዋርያ ሆነ። ይሁዳ ጌታን ካደ፣ ተጸጸተ፣ ነገር ግን ተስፋ ቆረጠ። ጌታን ይቅርታ የመጠየቅ ዕድል እያለው በራሱ ላይ ፈረደ። ጸጸት ብቻውን በቂ አይደለም። ጸጸት ወደ ይቅርታና ወደ ንስሐ ካላመራ ወደ ጥፋት ይወስዳል።
የአስቆሮቱ ይሁዳ ታሪክ በክህደት ተጀምሮ በተስፋ መቁረጥ ተጠናቋል። ለ3 ዓመታት ያህል ከብርሃን ምንጭ ጋር አብሮ እየኖረ በመጨረሻ ግን ጨለማን መረጠ። ይሁዳ ጌታውን አሳልፎ የሰጠው በጠላትነት ሳይሆን በወዳጅነት ስም በመሳም ነበር። ይህም በታሪክ ውስጥ ትልቁ ክህደት ከሩቅ ሳይሆን ከቅርብ እንደሚመጣ ትልቅ ማሳያ ሆኖ ይኖራል። የይሁዳ ታሪክ እኔ ከማንም እሻላለሁ ብሎ ከመታበይ ይልቅ ሁልጊዜ መንቃት፣ ራስን መመርመር እንደሚያስፈልግ ያስተምረናል። ብርሃኑ እየበራ ሳለ በጨለማ ላለመጓዝ፣ የልብን በር ለገንዘብ ፍቅርና ለክፋት ላለመክፈት ለሁላችንም የተሰጠ ታላቅ ማስጠንቀቂያ ነው። ለዛሬው እዚያ በቃን። ከወደዳችሁት ላይክ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በቀጣይ ቪዲዮ እስክንገናኝ ቸር ሰንብቱ።